እንግዲህ እግዚአብሔር ተጨማሪ አንድ ሳምንት እድሜ ሰጠን። ክብር ምስጋና ለእርሱ ይሁን። በምስጋና እንጀምር። እናመሰግናለን ፈጣሪ ሆይ እናመሰግናለን። ተመልካቹ መጥቷል እዚህ ድረስ አክብረውን ስለመጡ እጅን እንሳ እንጂ እናመሰግናለን። ያው እንግዲህ ወንዴም ከሁለት ሳምንት በኋላ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆየች ሰይፍሻ። የሆነ ፓስፖርትን ያው አንዳንድ ፌስቲቫሎች ነበሩ። ያው ኃይሌ ካወቀው አሜሪካ ውስጥ ትልቅ ዘፋኝ ነው እና ቪዥን ከሱ ጋር እየተጫወትን ትንሽ በየቦታው ሚሊኒየም አዳራሽ ነው ወርልድ አፍሪካን ሚውዚክ ፌስቲቫል ላይ ዛሬ የሚገርም ትዕይንት አቅርበናል። ከዛ ደግሞ በየቦታው እንደዚህ አንዳንድ ፌስቲቫል እንደውም እንጦጦ ላይ ወተን አንዳንድ ሙቪዎች ምናምን ቀረጽን ከሱ ጋር ዶክመንተሪ ሰራን። ጥሩ ጊዜ ነበር። ክላሴን ጨምሬ ያለው ነው እኔ አሁን የመጣሁት አሁን በመከራ ነው። ጨዋታችን ከናይሌ ጋር ነው አይነት በዶላር ነው አይነት። እንኳን ደህና ቆያችሁ። እንደም ጅቡቲ ገባ። እሱም ስራ አለው። አዎ ወደ ስራ ሄደው በጣም ርቆ ነው ሄደው። በሰላም እንዲመጣ እንመኝለታለን። ይህ ባንድ በጣም ተፈላጊ ሆኗል። ኢንተርናሽናል ሆኗል። ያው መጥተዋል ግን ዳኒም ከአንድ ከ20 ቀን በኋላ መጣ። ዳኒ እንኳን ደህና መጣ። ዳኒ ታዲያ ዳኒ ትንሽ ለየት ብሎብኛል። ሊያስተክል አይችልም፣ ሊያስለጠፍ ግን ይችላል። ነው አይደለ? አንብቦታል መሰለኝ አይደለ? በምን እንዳወቁት አውቃለሁ። እዚህ ድረስ ማሽቲሹ ይሸታል። እዚህ ድረስ ግን እንዳይለቅ ምን ታረጋለህ መሰለህ? ስውር ስፌት አሳብ መልእክት ሳቅሽ በእኔ ነው። ባለፈው ያን ኮፍያ አድርገሽ ስትመጪኝ ምን አለ? አመድ በዱቄት በሳቃለሁ። ነግበኔ ነው። በሚገርም ሁኔታ አስለጥፈው አይደለም አይደል? ራሱ እየመጣ ነው ከኋላ እየተጎተተ። ቀልዱስ ቀልድ ነው። ዳኒም ያው ተመልሷል ማለት ነው። እንደ ዳኒያችን ሳምንቱ እንዴት ነው? እንግዲህ ነቃ ነቃ እያልን ሰይፉ በኢቢኤስን ይዘን መተናል። የተለያዩ እንግዶች አሉ። ከዛ በፊት ግን በነገራችን ላይ ዛሬ ሁለቱ ልጆቼ ልደታቸው ነው። የማርያም ሰይፉ 10ኛ ዓመቷ ነው። ሊያት ሰይፉ 1ኛ ዓመቷ ነው። ያ ማለት እንግዲህ በአንድ ቀን ለውጭ ቁጠባ ነው። ሁለቱም ልደታቸውን ያከብራሉ። እንኳን ተወለዳችሁ ልጆቼ። ልደታቸው እንዴት ነበር? አልተጠራንም ለምትሉ በቀጥታ የነበረውን ዝግጅት እንዴት ያማረ እንደሆነ እንዴት በሰላም ተጀምሮ በሰላም እንዳለቀ ቪዲዮ ልጋብዛችሁ። ልደታቸው እስኪ በላዴ ሄደችው ልጅ አይታቸው ያም ሆነ ይሄ ሌላ ሰው ልደት ነው። ግን ልደት አይደለም፣ ልደት ነው፣ ጦርነት ነው። እኔ ግራ ገባኝ። አለቁ የሄደችው ልጅ ያት በሀገር ሰላም በስፋ አለቁ እኮ በጣም በሚገርም ሁኔታ በዓል ድምቀት ብለን የምናደርገው ነገር ይዞብን የሚመጣው ችግር አስቸጋሪ ነው። የርችት አጠቃቀም ኧረ ጎበዝ ሲጀምር ልደት ላይ ርችት ምን ያደርጋል? በጣም ተጠቅመህ ታውቃለህ? ካሁን በፊት ይሄኛውን ሳይሆን ሰይፍሻ ኬክ ላይ ትንሿ የለችም የምትባለው እሷ ነው። ለምን ልጆችም ይጎዳሉ፣ ይረብሻል። ከዛ ሰለብሬት የሚያደርገው ነገር ቀርቶ ወደ ሌላ ነገር ነው የሚቀየረው። አዎ ጥንቃቄ እያለን ነው። በተለይ ደስታችን ወደ ሀዘን እንዳይቀየር። ምክንያቱም ሰርግም ላይ ካሁን በፊት እንዲሁ የሆነ ርችት ተተኩሶ በቃ እርግጠኛ ነኝ እዛው ላይ ነው ባሏን የምትፈታው። ዘራፍ ብሎ ነው የሮጠው። ለማንኛውም ጥንቃቄ ለማለት ነው። ወዳችሁት እንትሩ ያው ልደት ለምታከብሩ ሰርግ ላለባችሁ ደስታን ወደ ሀዘን የሚቀይር ነገር ምንም ነገር ላለማድረግ ጥንቃቄ አድርጉ ነው መልእክቱ። በቃ እኔ የተግባባን ሌላ
ያው ባሳለፍነው ሳምንት እንግዲህ ባለፈው 6 ወር በመዲናችን የነበረ የሞት ቁጥር የሰርግ ቁጥር ወጥቷል እና በሪፖርቱ መሰረት እንግዲህ ባለፈው 6 ወራት ውስጥ 233087 ልጆች ተወልደዋል። እንኳን ተወለዳችሁ። ባለፈው 6 ወር 233687 ይሄ እኮ አንዳንድ ልጅ ቢሆን እንደት ነው ነበር። የመልእክቴ ዳኒ ያለ እኮ ቤት ቢደማመር 236100 ይሆን ነበር። በጣም ይችላል። 19800 ጋብቻ ተፈጽሟል። መልእክት እዚህ ላይ ተገቢ ነበረ። 5805 ፍቺ ይሄ ነው የሚያሳስበው። ይሄ ከባድ። አዎ 12016 ሞት ተመዝግቧል። ከሞት ይሰውር አይደለ? በጣም አዎ። ያው እንግዲህ ባሳለፍነው ሳምንት እንደው የፍቺውን ነገር የሰርጉን ነገር ስናስበው በጣም ይገርማል። የሰርጉ ጉዳይ ገና ሳይጀመር የሚባክነው ኃይል የተፋጮችን ቁጥር የጨመረ ይመስለኛል። ማለት ሰርጉ ላይ የሚባክነው ኃይል፣ ጉልበት፣ ገንዘብ ምናምን ለህይወት ቢሆን ብዙ ነገር ይጠቅማል ብዬ አስባለሁ። ከዛ አንጻር ለምሳሌ አሁን አይታችሁታል። አናስገባም ሰርገኛ ብትባል ያገባል ነው። ከዚህ በሰርግ ያገባው ጠልፈ ነው እንዴ ያገባው? ለምን በሰርግ ሴፍሻ? አዎ እንደውም ባንዶቼ ራሴ ባንዶች ምናምን ደስ ይል ነበር። ሰርቼ እኮ አልመጣም። ዝካለ ትደግማለህ ብዬ እየጠበቅኩ አይ በቃ ሰርግ ይደግማል ብዬ ሳስብ የልጅ ደገም መቼም ሰርግ ሄዳችሁ ታውቃላችሁ፣ ሚዜውን አይታችሁ ታውቃላችሁ። አናስገባም ሰርገኛ 45 ደቂቃ ብትባሉ ምንድን ነው? በጣም ከባድ ነው። 45 ደቂቃ ሙሉ አናስገባም። ይሄ እኮ የምር ነው ማለት ነው። ለማንኛውም እስኪ ሰለሞን ሊያገባ ሰይፉ ገደል ገባን አይታችሁታል? እስኪ አንድ ቪዲዮ ልጋብዛችሁ። እንዴት ነው ግና ሁኔታው? ጉዳት አለው። ሚዜዎቹ በአጠቃላይ በቃ ይሳቅ ጋር ሊታሹ ሄደዋል እንዴ በቃ ሰርጉ ይቀራል ማለት ነው። በዚህ ያለች አለቁ። በጣም ከባድ ምንድነው ማለት ባህሉ እኮ ደስ ይላል፣ ግን ከልክ ሲያልፍ አስቸጋሪ ነው አይደል? በጣም ደስ ያለኝ ግን ይሄ ቪዲዮ የታጀበበት ሙዚቃ ሰምታችሁታል? ትክክለኛ ቦታ ላይ ገብቷል። እርገጣው ተረግጧል። በደንብ ነው ተረግጧል። በጣም ይገርማችሁ አናስገባም ሰርገኛ 45 ደቂቃ ሙሉ በጣም በቃም እንደዚህ ተገት እንዲሰው ከዛ ይጫዋል። ሙሽራው ቆሟል። በጣም ሰዓት እንደነ ሰዎች አመረሩ ተብሎ በኋላ ላይ ነው ማን ነው ግን አናስገባም ብሎ እንደዚህ ያዘው ተብሎ በጓሮ በኩል ሄዶ ሲያስጠኑ የድሮ ኤክስዋን ቻሪናት ምን እንደዚህ አይነት ነው በቃ የምርን እንዴት በቃ አይኔ ያያይ ለዚህ ኤክሷ እንግዲህ እቴ ሰርግሽ ለጥሪው ደርሶኛል። አንዳንድ ሰዎች ማለት የድሮ ባል እኮ ይመስላል ኤክስ ነው ይመስሉት። አናስገባም እንዴ? ኧረ እንደው ለቀለል አድርጉት ግቡ ነው እንጂ አናስገባም ቢል ዘፈኑ ራሱ ቢቀር ኧረ ግባ ሰርገኛ ግባ እናተኛ ሰርገኛ ግባ እናተኛ ግባ እናተኛ ባህል አታበላሹ። ይሻላል ቢጃማ ይዞ ነው የሚመጣው። ከዚህ ይሻላል። በነገራችን ላይ ለምንድን ነው ፍቺውን አይታችሁታል? በጣም በዝቷል። ምንድነው ሲባል ራሱ ያላገቡ ሰዎች የዘንድሮ ቀልድ ምርር ያለ ነው። አሁን አንዷ ምን ብላ ፖስተች? የወደፊቱ ባሌ በጊዜ 12 ሰዓት የማትገባ ከሆነ ተመልሼ እናቴ ቤት እንደምገባ የሱ መልስ ነው ደስ የሚለው። የወደፊቷ ሚስቴ መጠጥ የመኖሪያ ቤታችን ውስጥ ሚክስ የማታደርጊ ከሆነ በሌላ ሚስት ነው አንቺን ሚክስ ማድረግ። የወደፊቷ ሚስቴ ቂቤ ማንጠር ካልቻልሽ በቀን 10 ጊዜ እንደ ኳስ ላነጥርሽ እንደምችል አትርሺ ሲላት የሰማስ ደስ ይላል። የወደፊቱ ባሌ በግ መክፈፍ ካልቻልክ በቀን 10 ቀልብን እንደምገፋው እንዳትረሳ። ገና እኮ ሳይጋቡ ነው ሚሳኤል የሚወራወሩት። እንዴ ሲጋቡማ ተፋጁ። ምንድን ነው ከብዳል። ትንሽ የኛ ጊዜ ጆኮች በቃ የትዳር እንድትናፍቅ ቢያደርጉ ናቸው። አሁን ግን ወደፊቱ ባሌ እየተባለ በዚህ ሁኔታ ትንሽ አስቸጋሪ ነው።
እስኪ ተመልካቾች ደግሞ እንደ ፕሮግራም እንዳይደርቅ ብሎ የተለያዩ ጉዳዮችን ልከውልኛል። በነገራችን ላይ በእኛ ጊዜ አስተናጋጅ መጥቶ ሲያስተናግድ አይታችሁ ከሆነ ምን ይጨመር ምንድነው እንጀራ ታመጣልኝ? እሺ መጣሁ ጌታዬ፣ እንጀራ እንኳን አልቋል፣ ሌላ ነገር ምን ይጨምር? እሺ ወይ አልጫዋን ትጨምርልኝ? እሺ ጌታዬ፣ አልጫ እንኳን ምን ሌላ ምን ይጨምር? ምን በቃ ምን የለም እኮ ግን ቢያንስ በትህትና ይሄኔ ጌታ አለ አይደል? አሁን ዘመኑ ተቀየረና አስተናጋጆቹ ራሱ የሚለጥፉት ነገር በጣም ያስደነግጣል። እስኪ ይሄኔው ካፑቺኖና ማኪያቶ አንዳንዴ አለ አንዳንዴ የለም። ወላጣ በቃ እንደዚህ ማሳወቅ ይሻላል። አንደኛው አንዳንዴ እንጀራ በልተን ወጥ ምናምን ቁርጥ እንጀራ ይባላል ይጨመር ይባልና ለቁርጧ ደግሞ ሌላ ቢል ይመጣልኛል። እንዴት ታዲያ ባይጨመርልኝ እኮ ይሻላል። እና ታዲያ በነፃ ድሮ እንደዛ አልነበረም። አንተ እንደ ሬስቶራንት ባለቤት ሆነ አስብ። እሱ እውነት። ለምንድን ነው እዚህ ቤት እንጀራ መጨመር ያቆማችሁት ብዬ ጠየቅኩ። አንዴ የሚገርም ነገር አንድ ምግብ አዘው ትልቁን ዳቦ ይዘው ለሶስት አንድ ምግብ ወጥ እያስጨመሩ በትልቁ ዳቦ ሶስቱም ጠግበው ወጡ። አንዳንድ ቦታ እኮ ቡፌ ራሱ አሁን ቡፌ ሬስቶራንት ቢዝነስ ላይ ያሉ ጓደኞች አሉኝና ቡፌ ጾም ጀምረናል አለ እና ሶስት ሆነው ይገባሉ። አንዱ ብቻ ነው የሚታጠበው፣ የአንድ ሰው ነው እንትን የሚለው ቁጭ ብሎ ከዛ አንድ ቀን ሲሄድ ተለጥፏል በትልቁ ማጉረስ አይቻልም። ቡፌ አንስተህ ብቻህን ማጉረስ እጅ ማጉረስ የሚችለው ለራስ ነው እንጂ ካጎረስክ የሁለት ሰው ነው የምትከፍለው። እና ከዛ አንፃር ቀደም እንዳልከው ነው ይከብዳል። ያው ባሳለፍነው ሳምንት ሌሎች ከሰማናቸው ጉዳዮች መካከል አንዱ ደግሞ ምናልባት ሰምታችሁት ከሆነ ኢትዮጵያውያን ዶክተሮች ባሳለፍነው ሳምንት ታሪክ ሰርተዋል። ካሁን በፊት ክብሮም የተባለ አንድ ወንድማችን ስራ ቦታ ላይ ማሽን እጁን ቆርጦት አስታውሳችሁ እዚህ አቅርበው ነበር። ሻርፕ ስለሆነ እጁ ተቀጥሎለታል። ባሳለፍነው ሳምንት ደግሞ የአለርት ዶክተሮች ደግሞ ታሪክ ሰርተዋል። አንድ ታካሚ እንዲሁ የገዛ ብልቱን ራሱ ቆረጠው እና ማስደሳችሁ ነገር ምንድነው? ቀጠሉለት እንዴ ቀጠሉለት። እርግጥ ብዙዎችን ያስደነገጠው ነገር ምንድነው? በኢትዮጵያ ሕግም ያስጠይቃል። ታውቃላችሁ የኢትዮጵያ ሕግ አንድን ሰው ከሌላም ጥቃት ከራሱም ጥቃት ነው የሚከላከለው። ራሳችንም ላይ ጉዳት ብናስከትል ወይም ደግሞ ራሳችንን በራሳችን ብንጎዳም ያስጠይቃል። ራስን ለማጥፋት መሞከር በህግ ያስጠይቃል። ከዛ አንፃር እንግዲህ ህጉን ጉዳይ ለብቻ አስቀምጠን ዛሬ ግን ለምን? ምክንያቱም ብዙዎች እኔ አሁን በእኔ በኩልነቱን ለመናገር ኳስ እንኳን ሲጫወት እንዴት እንደሚያመኝ አውቀዋለሁ። ብዙ ጊዜያቸዋል ኳስ ተጫዋቾች። ለማንኛውም ይህንን የቀዶ ጥገና ባስተማማኝ ሁኔታ የፈጸሙትን እንግዲህ ቀዶ ጥገናውን የመሩትን ዶክተር አብዱራዛቅን እስኪ እንጥራቸው እንዴ። እስኪ ሞቅ አድርጋችሁ ጋብዟቸው ወደዚህ። ዶክተር አብዱራዛቅ አነጋጋሪ ነበር በጣም። ዶክተር እንኳን ደህና መጣ። መጀመሪያ እንኳን ደህና ቆያችሁ። በሕክምናው ዓለም 12 ዓመት በትክክል 12 ዓመት። ብዙ እንግዲህ ስላንተ ስሰማ ባለፈውም ስጠያይቅ እዚህ ፊት ላይ የወጣ ካንሰርን ጨምሮ በርካታ ቀዶ ጥገናን በሚገርም ሁኔታ አከናውነሃልና ከሌሎች ባልደረቦች ጋር ሆነው ኢትዮጵያውያን ዶክተሮች ስህተታቸው ብቻ አይደለም መጉላት ያለበት ድላቸውም ስኬታቸውም ነውና እናመስግነው ዶክተር ትልቅ መነጋገሪያ ነበረ ይመስለኛል። አንደኛ ቦታው መሰለኝ ትንሽ በጣም ሴንሲቲቭ ቦታ ነው። በትክክል ታካሚያችን እንዴት ሆነ? መጀመሪያ አሁን በጣም በመልካም ሁኔታ ነው ያለው። ሕክምናውን ጨርሶ የሆስፒታል ቆይታውን አሁን ቤቱ ሄዷል። በክትትል ሂደት ላይ ነው። አንዴ ሄደ ወደ ቤቱ። ብዙ ሰዎች ጥያቄ ነበረ። ምክንያቱም የገዛ ብልቱን ራሱ ነው የቆረጠው ሲባል አንደኛ እንኳን እሱ ይቅርና ኳስ እንኳን ሲመታን እኮ ስንጫወት በጣም የሚያም ቦታ ነውና ብዙ ሰዎች የከበዳቸው ነገር አንድም እሱ ነው። ሌላው እንዲህ አይነት ቦታ ላይ አሁን እጅ ቢሆን ምንም አይነት ያው አስቸጋሪ ነው ይገባኛል። ግን የነርቭ ሲስተሙ በወራት እድሜ መስራት የሚችልበት እድል አለ።
ከዚህ የሚወጣ ፈሳሽ ወደዚህ ላይኖር ይችላል። ብልት ሲሆን ደግሞ ሽንት አለ እና እሱ ይመስለኛል ብዙ ሰዎች እንደው መሽናትስ ቻለ ሲሉ ነበርና የመሽናት ቻንሱ ወይም ደግሞ ብልቱ ወደ ቀድሞ ቦታ የመመለስ እድሉ በፐርሰንት ሲቀመጥ ምን ያህል ነው ዶክተር? የመሽናት ቻንሱ ከፍ ያለ ነው። ምክንያቱም ቱቦ አስገብተንለታል። እሱን የትብ መተላለፊያ ሽንት መተላለፊያ ቱቦም ስለተጠገነ እንደውም ቀላሉ የተሻለ ውጤት የሚያሳየው እሱ ነው ብለን ነው የምንጠብቀው። ሌሎቹ ስሜቱ መመለሱ ለወሲብ ለመጠቀም አገልግሎት ለመስጠት የሚሰጥበት ጊዜ ግን ረዘም ያለ ጊዜ ስለሆነ የተወሰነ ሂደት ይፈልጋል። ሽንት ለመሽናት ግን እንደሚችል ከ95% በላይ እንጠብቃለን። ይሄ በጣም እንግዲህ ዶክተር የሰይፉ ቤቤስ ዛሬ እንግዳ ነው። ትንሽ ነገር እናወራዋለን ሶፋ ላይ። የሳምንቱ ትልቅ አነጋጋሪ ነበር ጉዳይ ነበርና እንዴ ነገር አጋጥሞ ያቀመረላንተ? ከዚህ በፊት አጋጥሞኛል በሚገርም ሁኔታ 2 ጊዜ። ነገር ግን የመጡበት ጊዜ ያለፈ ነው። ከ12 ሰዓት በኋላ ነው። ስለዚህ ስንሰራ ከረጅም ሰዓት ነው የሚፈጀው ከሚመጡበት ቦታ እስኪደርሱ ያለው የሰርጀሪ በበረዶ ውስጥ አልተቀመጠም። ስለዚህ አልሰራንላቸው። እነሱም ራሳቸውን ቆርጠው እነሱ አደጋ ደርሶባቸው ነው። ያው እንግዲህ በተለይ ቀዶ ጥገና ላይ ያሉት ሐኪሞቻችን ታሪክ እየሰሩ ነው። ኢትዮጵያውያን ዶክተሮች በዓለም ላይ በጣም ተፈላጊዎች ናቸው። በጣም ትልልቅ ስራዎች ይሰራሉ፣ ግን አይወራም። ወይም ደግሞ እናንተ ስራችሁ ላይ ነው እንጂ ራሳችሁን ስራችሁን ማስተዋወቅ ነገር ላይ ደከም የምትሉብኝ ይመስለኛል። እና አሁን ይሄ ብልቱን በቀዶ ጥገና የመቀጠሉ ስራ በአፍሪካ ውስጥ ካሁን በፊት ተከናውኖ ያውቃል? እንደው ሪሰርች አድርጋችኋል? ጥናት ምናምን ነገር? በትክክል የተወሰኑ አፍሪካ ሀገሮች የሰሩ አሉ። ለምሳሌ ደቡብ አፍሪካ ውስጥ ተሰርቷል። ልክኛ እንደሰራ ነው አይነት በሀገራችን የተወሰኑ ሙከራዎች አሉ። እኛ በሰራ ነው አይነት መልኩ ሳይሆን ያለውን የተቆረጠውን ቀጥታ እንደ መቀጠል አይነት። የኛ ግን ለየት የሚያደርገው እያንዳንዱ የሽንት ቱቦውን፣ የደም ስሮቹን፣ ነርቮቹን፣ ሌሎች ደጋፊ አካላትን እያንዳንዱን ጥቃቅን የሰውነት አካል ስለገነባን ወይም መልሰን ስለቀጠልን ያ ነው የመጀመሪያ ያደረገው በኢትዮጵያ። ዋው የመጀመሪያው ነው እንዴ! እንኳን ደህና መጣህ። ያው የሳምንቱ አነጋጋሪ ጉዳይ ስለሆነ ነው ትንሽ ነገር አወራሃለሁ። ተመልካቾች ያመስግኑት ዶክተር አብዱራዛቅ። እንዴት ነው? በጣም የሚገርም ነው። ድንቅ ነው የሆነብኝ። አሁን የኛ ዶክተሮች በጣም ትልቅ ስራ እየሰሩ ነው እውነት። አዎ በተለይ አካላዊ ጥቃት ራስ ላይ ማድረስ ሌሎችም ላይ ማድረስ ወንጀል ነው። ከዛ አንጻር ግን አያድርሰውና ከደረሰ ደግሞ እንዲህ በአስተማማኝ ሁኔታ የሚቀጥሉ በቃ የሚገርሙ ዶክተሮች አሉን። እግዚአብሔር ላያቸው ላይ አድሮ ታሪክ እየሰራ ነው ያለ ብዙ ሰዎች ጥያቄ ነው እንግዲህ እኔም ዶክተርን ጠይቀንላችኋለሁ። ምን አይነት ጥያቄ ያላችሁ? እስኪ ጥያቄ ለዶክተር ከቀዶ ጥገና ጋር በተገናኘ። አዎ የናቲ ማን ዘፈን እንደ ጥያቄ ይቀርባል። ይቆማል ወይ? ቀዶ ጥገናው ሲደረግ በነገራችን ላይ ምንም አይነት በቃ እንግዲህ ዶክተር በኋላ ላይ ነግሮናል። ምንም አይነት እንዲቆም አይፈለግም እና ያ በራሱ ያንን ስቴጅ ማለፉ በራሱ በጣም አስደሳች ነው እና ሌሎችም ጥያቄዎችም እስኪ እናነሳሳለን። ማለት ቦታው ነው እንጂ ልክ እንደ እጁ ይሄም ታሪካዊ የሆነ ድል ነው። የኢትዮጵያ የሕክምና ሰዎችን ገድል ስራ ከፍ ስናደርግ ብዙዎች ለሀገር ውስጥ ሕክምና አነስ ያለ ግምት አላቸው፣ ግን በዓለም ላይ በሚገርም ሁኔታ ኢትዮጵያውያን ዶክተሮች ይፈለጋሉ። ያው እንግዲህ ዶክተር አብዱራዛቅ በጣም አነጋጋሪ ይሄ ሁሉ ከተማ ነው። ይሄ ሁሉ ሰይፉ ነው። ሰላም ነው። ይሄ ሁሉ ከተማ ነው። ምንድን ነው የሚያስቃችሁ? አዎ ሰይፉ በኢቢኤስ ነው ይሄ። አንተሞ ይሄ እንትን ዶክተሩ የሚቀጥለው ፈልግ ዶክተር አብዱራዛቅ አሁን ሄዱ እኮ። ሄዱ
አዎ የተቆረጠ አካል የቀጠሉት እና የተቆረጠ ነገር አለ። አረ ለምሳሌ እሱን አትየው። ይሄ ውሃና ማብራት ተቆርጦብኝ እንዲቀጥሉ መቀጠሉ ይኸውልህ የኔ ጌታ እሳቸው ዶክተር ናቸው። የተቆረጠ አካል ነው የሚቀጥሉት እንጂ ውሃና መብራት እንዴት ነው የሚቀጥሉት? ይቀጥላሉ የሚል ነው የሰማው። እንግዲህ የሚቀጥሉት አካል ነው ይቀጥሉልኝ። ተቆርጧል እንዴት? እሱን ኧረ ተው። ሰላም ነው? እኔ ውሃና ማብራቱ ነው ችግር። ተቆርጦ አይ ደህና ነው እያለ ነው። እኔ ፈርቼ ነበር። ለምን መሰለህ? አሁንም ቢሆን እንደ ወንድም ነው የምጠይቅህ። የተቆረጠ ነገር ከሆነ አንዴ ይህንም አልኩኔ ቆርጥ ነው እንዴ? አሁን መብራትና ውሃ ከሆነ ግን የኔ ጌታ ውሃና መብራት የሚቀጠለው በዶክተሮች ሳይሆን በክፍያ ነው። በገንዘብ ነው። በነፃ ቀጥልልኝ። በነፃ የሚቀጥለው የተቆረጠ አካል ከሆነ እሱም አለርት ነው። እንግዲህ እኔ ግን ፈራው ህዝብ ስለሰማ ያስቀየስክ ነው የመሰለኝ። አረ ዋና ማብራት እውነት አልተቆረጠም። አረ አይደለም እንዴ ዋና ማብራት እሱ ከሆነ በገንዘብህ የለኝም ዝም ብዬ እኮ ነው። ይሄ ሁሉ ከተማ ነው ያልኩሽ። ዝም ብዬም ሳይሆን እኔ ሰርቻለሁ። ሰው ምን ሊረዳ አይቷል፣ ግን የኔን አላየም። ሌላ ላይ የዘነበ ላልቅስ ቁጭ ብዬ ላልቅስ። ለምን ታልቅሳለህ? የኢትዮጵያ ህዝብ ደግ ነው። እንደዚህ ተጨንቀ የምትሰራውን ስራማ የራስህን ኦሪጂናሉን እያየ እኮ ጠብጠብ ያደርጋል። እኔ መስሎ እኮ ነው የሚያየው ሰው። ያንተን ያህል ይወዳል። አትወዱትም እንዴ? ላልቅስ ሰላም ናችሁ? አላየኋቸውም። ዶክተሩ ዶክተሩ ይኸውልህ በአስተማማኝ ሁኔታ የተቆረጠውን አካል ቀጠለ። ዋና መብራት የሚቀጥለው ገንዘብ ነው። እሱ ደግሞ ያንተ ብሎ ከኪስ በወጣ ገንዘብ ይቀጠላል። ኪስ ውስጥ ምንም የለም። ኪስ ራሱ ላሰፋ ብር አጣው። ታዘጋው ምን ያደርጋል ታዲያ? ግድ የለም አታዘጋው። ኦሪጂናሉን የሆነውን ያንተን ዩቲዩብና ፌስቡክ ገጽህን እየጎበኘ የለፋበትን ስራ በማየት ሰው ይከሳል። አታስብ፣ አትዘን አይደለም ጎበዝ። ይሄ ሁሉ ከተማ ነው እያልክ ድንግሽ የኔ እንትን እንግዲህ ችግር የለም። በኋላ እጠራለሁ፣ ትንሽ ነገር ታወራለህ። ችግር የለም። ይሄ ሁሉ ከተማ ነው ይሄ ሁሉ ሰይፉ ነው። ተንኮሱ ይሄ ሁሉ እንዴ እኔ እኮ እውነት መጀመሪያ ደንግጫለሁ። እንዴ ዘንድሮ እኮ ለማንኛውም ሰይፉ በኢቢኤስ እንደቀጠለ ነው። ወደ ሌሎች ጉዳዮች እንለፍ አይደል? ከዛ ውጪ ተመልካቹ እንዲሞቅ ያለ ጭብጨባ እንዲሰጥ ባንዱም እንዲህ ወዛም እንዲሆን ያደረገን ቻኖሊ ኑድልስ እናመስግን። ቻኖሊ ኑድልስ የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። ታመናል፣ እባካችሁ አግዙን ይላሉ። የእነሱን የተመረጡ ቪዲዮዎች ደግሞ አይተን እንመለስ። ብሩክ አክሊሉ ይባላል። ከ25 ዓመት በላይ በአውቶ ኤሌክትሪሻንነትና በመካኒክነት አገልግሏል። የቤተሰብ ኃላፊና የልጆች አባት ነው። ዛሬ ሁለቱም ኩላሊቶቹ አገልግሎት መስጠት አቁመዋል። እናም የዳያሊሲስ ሕክምና በማድረግ ላይ ይገኛል። አሁን ላለበትና በቀጣይ ለሚኖረው የሕክምና ወጪ ሁላችሁም ተተባበሩ ዘንድ በአክብሮት እንጠይቃለን። ለምታደርጉልን ትብብር ሁሉ በቅድሚያ እናመሰግናለን። ብዙ ደጋግ ኢትዮጵያውያኖች አሉ። ካሁን በፊትም እንደሚያደርጉት በገንዘብም በጸሎትም የታመሙት ሰዎች ይድኑ ይፈወሱ ዘንድ የቻሉትን ያደርጋሉ። ለነዚህ የሰይፉ በኢቢኤስ ልበቀና ተመልካቾች ሁሌም እንደምንለው እናመሰግናለን። አላህ ይስጥልን። እግዚአብሔር ወጣ ይተካ። እናመሰግናለን። ያው እንግዲህ ባንዱ አለ ተመልካቹ እሁድ ነው። በተቻለ መጠን በሰይፉ በኢቢኤስ ፈታ እንላለን። ጭንቀትን ለማባረር ጥረት እናደርጋለን። እግዚአብሔር ከሁላችን ጋር ይሁን። ከመልእክቶች በኋላ ሰይፉ በኢቢኤስ ይመለሳል። ቀኝት የታል? ቀኝት